አላችሁ የስሪቲ እንግሊሽ ቲክቶክ እና የዩቲዩብ ቤተሰቦቼ ባለፈው ትምህርት ስለ ቫውልስ ባለ አንድ ሆሄ እና ባለ ሁለት ሆሄ ቫውሎች አናባቢና ተናባቢ አይተናል። አናባቢና ተነባቢ እርግጠኛ ነኝ አሁን የአንደኛና የሁለተኛ ክፍል ተማሪዎች በደንብ እነዚህን ቫውሎች አገባባቸውና እንዴት እንደሚነበቡ በተለያዩ ከአ ጀምረን እስከ ዝ ድረስ ያሳየናቸውን ፊደላት ቃላት በደንብ ያውቃሉ። ስለዚህ ወደ ንባብ ቀላል የሆኑ ቴክስቶችን ወደ ንባብ ለመውሰድ ነው። ከዛ በፊት ግን አጫጭር የሆኑ አረፍተ ነገሮችን እንዴት እንደሚሰሩ ለነዛ ቃላት ለመመስረትና አረፍተ ነገር ለመስረት ስለሚጠቅም እሱን እንግዲህ ለማሳየት ደግሞ የዛሬው ትምህርት the use of subjective pronouns and the verb to be ይላል። subject pronoun ማለት ተውላጠ ስም ማለት ነው። ግዕዝ ነው። ተውላጠ ስም ማለት የስም ምትክ ማለት ነው። አበበ ካል ለምሳሌ ለአበበ መተኪያው እሱ እላችኋለሁ። እኔ ስሜ ተሰማ ከሆነ አይ እላለሁ። ሁለት ሶስት ከሆነ ደግሞ አበበና ተሰማ ብትል ደግሞ ዊ እንላለን። እነዚህ አይ ዊ የምንላቸው ናቸው። ተውላጠ ስም ማለት በስም ፋንታ የሚገባ ማለት ነው። የቨርብ ቱ ቢ ደግሞ የመሆን ግስ ነው። ሊንኪንግ ቨርብ ነው። ነኝ፣ ነው፣ ናት ብለን የመሆን ግስ ብንላቸው አይገባቸውም። እኔ ነኝ፣ እኛ ነን፣ እሷ ናት፣ እሱ ነው፣ እነሱ ናቸው በሙሉ ይዛለች ቨርብ ቱ ቢ እና እነዚህ ሰብጀክቲቭ ፕሮናውን እና እነዚህ የመሆን ግስ አንድ ላይ ሲገቡ ጥሩ አረፍተ ነገር ለመስራት ችሎታቸው አለ ማለት ነው ልጆቹ። ለምሳሌ the subjective pronouns are words used instead of nouns or noun phrases ይላል። በመጠሪያ ስም ፋንታ የሚገቡ ናቸው ማለት ነው። they are used as subject of a sentence በአረፍተ ነገር መጀመሪያ ላይ ነው የሚገቡት። I am a boy ስንል I የአረፍተ ነገሩ መጀመሪያ ማለት ነው። learn their sounds and meanings by using the given Amharic sound script ይላል። The following are called subjective pronouns. I እኔ አይ ብለን እዚህ እናስተምረው ለምንድን ነው? ከዚህ በፊት ተብሎ ተመርኳል። ኢንክ ብለናል ለምሳሌ በቫውል ጊዜ። በሌላ ጊዜ ደግሞ ሌላ ድምፅ አለው። አይ አሁን እኔ ነው። እኔ የሚለው ቃል የትም ቦታ ቢጻፍ በካፒታል ነው እንጂ በስሞል ሌተር አይጻፍም። ስለዚህ ዊ እንዳንል ነው ዊ ማለት ነው። አይ እኔ፣ ዊ እኛ፣ ዩ አንተ፣ ሶስት ነው ዩ። ፊት ለፊታችን ያለውን ሰውዬ ዩ ስንለው አንተ ወንድ ከሆነ፣ ሴት ከሆነች ዩ ካን አንቺ፣ ሁለት ሶስት አራት ከሆኑ ደግሞ ዩ ስንል እናንተ። ስለዚህ እነዚህ ፕሮናውኖችን በደንብ ማወቅ አለብን። እኔና ፊት ለፊት ያለነው ሰውዬ ለሌላ ሰው ስናወራ ደግሞ ሂ ስለው እሱ፣ ሴት ከሆነች እሷ፣ ኢት ደግሞ ለእንስሳ እሱ ወይም እሷ ማለት ነው። ስለዚህ እነዚህን ፕሮናውኖች ሰብጀክቲቭ ፕሮናውኖች ሚኒንጋቸውን ማወቅ ጥሩ ነው። ዘይ ደግሞ እነሱ ለሰው ዘይ አር ሜን፣ ዘይ አር ቦይስ፣ ለእንስሳ ደግሞ ዘይ አር ካውስ፣ ለእቃ ከሆነ ደግሞ ዘይ አር ትሪስ፣ ዘይ አር ቸርስ፣ ቴብልስ ማለት እንችላለን ማለት ነው። ስለዚህ the verb to be ደግሞ የምንለው የመሆን ግስ ያልነው ነው። በፊት ለፊቱ noun ወይም ስም ሲጨመር is used ይላል when you are naming people, things or describe them ይላል። ሰዎችን ስንገልጻቸው ምን እንደሆኑ ማለት ነው። የሚገባ ቃል ነው። እነሱን ለማያያዝ የሚገባ ቃል ነው ማለት ነው። the verb to be has different forms as a linking verb ይላል። እቺ verb to be የምንላቸው 10 ገደማ ነገር አላት ውስጡ። to be ትሆናለች፣ be ራሷን ትሆናለች፣ been ትሆናለች፣ am ትሆናለች፣ is፣ are፣ was and were ትሆናለች። ከቢ ውስጥ ነው እነዚህ በሙሉ ያወጡት። እነዚህ በሙሉ የነው ቤት ናቸው። የመሆን ግስ ማለት ነኝ፣ ናቸው ምናምን የምንለው ማለት ነው። ለምሳሌ I am እንላለን እኔ ነኝ ለማለት። we are እኛ ነን። you are ነህ አንተ ወንድ ከሆነ፣ you are ነሽ አንቺ ሴት ነሽ።
ዩ አር ናችሁ፣ እናንተ ልጆች ናችሁ። ሂ የምንለው ሶስተኛው ሰው ሂ ኢዝ እሱ ነው፣ ሺ ኢዝ እሷ ናት፣ ኢት ኢዝ ናት፣ ኢት ኢዝ ካት ብንል እሷ ድመት ናት፣ ኢት ኢዝ አን ኦክስ ብንል ኢት ኢዝ እሱ በሬ ነው ነው የምንለው ለወንድና ለሴት። እንደገና ዘይ ከሩቅ እዛ ቦታ ላሉት ስናመለክት ናቸው ማለት ነው። እሱም በሶስት ነው። ለሰው አለ፣ ለእንስሳም ለእቃም ይገባል እንዳልነው። they are boys, they are cows, they are trees እንላለን ማለት ነው። ስለዚህ ሳብጀክት ያረፍተ ነገር ባለቤት መግቢያ አይ ነው። ከቢ ክፍል ውስጥ ከነዚህ ውስጥ የትኛው ነው የሚገባው ለሚለው ለአይ አም ነው የሚባለው። አይ አም ኤ ቦይ። ስለዚህ ከዚህ ውስጥ የምናስገባው ዊ ስንል አር ነው የሚገባው። ዊ አር ቦይስ ነው። ኤስ እንጨምራለን 2 3 400 ከሆኑ። ለአንድ ግን ከሆነ ኤ አይቀርም ሁልጊዜ። ፕሉራል የምንለው ብዙ ቁጥር 2 እና ከዛ በላይ ሲሆኑ ኤስ እንጨምራለን። ዩ ስንል ደግሞ አንተ ማለታችን ነው። ፊት ለፊታችን ምንም እንኳን አንድ ቢሆን ዩ አር ኤ ቦይ ኤ አትቀርም። ዩ አር ኤ ገርል ሴት ከሆነች አጠገባችን ፊት ለፊታችን። ሁለቱ አንድ ላይ 3 4 ከሆኑ ደግሞ ዩ አር ቦይስ እንላለን ወይም ዩ አር ገርልስ እንላለን ወዘተ። ሂ ደግሞ ሂ ኢዝ ኤ ቦይ እንላለን። አሁንም ሺ ኢዝ ኤ ገርል እሱ ወንድ ልጅ ነው እሷ ሴት ልጅ ናት ብሎ ለማለት ነው። ሂ ኢዝ ኤ ቦይ ኤ ማን ማለት ይቻላል። ሺ ኢዝ ኤ ገርል ሺ ኢዝ ኤ ውማን ማለት ይቻላል። ኢት ለእንስሳ ወይም ለእቃ ስለሆነ ኢት ኢዝ ኤ ካት ነው እንጂ ኢት ኢዝ ኤ ቦይ አንልም። ለእንስሳና ለእቃ እሱ እሷ ማለት ነው። ለሰው ግን ሂ ነው የምንለው፣ ለሴቷ ሺ ነው። እቃ ግን በሴት ስንጠራና በወንድ ስንጠራ እንደዚሁ ኢት ኢዝ ኤ ካት ኢት ኢዝ ኤ ካው እንላለን። ኢት ኢዝ ኤ ፔን ኢት ኢዝ ኤ ቡክ እንላለን። ለእቃ ደግሞ ዘይ አር ቦይስ እንላለን። ዘይ ለብዙ ናቸው። ዘይ አር ቦይስ ዘይ አር ገርልስ ዘይ አር ካትስ ዘይ አር ቡክስ ዘይ አር ቴብልስ እንላለን። ለእቃና ለሰው ነው። ሌላም ደግሞ እንደገና ለእንስሳም ከሆነ they are cats እንላለን ካስፈለገ ማለት ነው። ስለዚህ እነዚህ ናቸው ሳብጀክቲቭ ፕሮናውኖች። ዋናው አይ ዊ ዩ ሂ ሺ ዘይ የምንላቸው ናቸው። ለነሱ ደግሞ ቨርብ ቱ ቢ የመሆን ግስ አም ኢዝ አር ከነዚህ ውስጥ ነው። አሁን እዚህ ካነበብናቸው ውስጥ ለኛ ለአሁኑ ጊዜ የሚጠቅመን አምና ኢዝ እና አር ነው። እነዚህ ሌላ ጊዜ እናያቸዋለን። ራሳቸውን የቻሉ ሂደቶች ያላቸው በሰዋስው ህግ የሐላፊ ጊዜ እንዴት እንደምንጠቀም የፊውቸር የወደፊቱን እናያለን ማለት ነው። አሁን እዚች ጋር ኤንቢ ብዬ ኤ ፕላስ ሲንጉለር ናውን ፕላስ ኤ ፕላስ ሲንጉለር ናውን ፕሉራል ይሆናል ነው የምንለው። ይችን ኤ ማስቀረጥ የለብንም ለአንድ ነገር። አይ አም ኤ ቦይ ብለን ለምሳሌ ለእቃ ቢሆን ኤ ፎርክ ኤንድ ኤ ስፑን ካልን ሁለት ነው ለየብቻ። ግን ፎርክ እና ፑን አንድ ላይ ስለሚሄዱ ኤን አናስገባም። ለምሳሌ she bought a fork and a spoon አንልም፣ a spoon አንልም። she bought a fork and a spoon ነው። አሁን ሲንጉለር ነው። አንድ ላይ የሚሄዱ ነገሮች ካሉ ሁለተኛው ላይ ኤ አይደገምም። የተለያዩ ከሆነ ግን she bought a spoon and a knife ብንል ወይም ሌላ ነገር ብንል ተለያይቶ የሚሄዱ ከሆነ ኤን መድገም እንችላለን። ለእንስሳም እንደዛ ነው። I have a black cat and a white dog ብንል ሁለት ውሻዎች ናቸው። አንዱ ጥቁር ነው፣ አንዱ ነጭ። ግን I have a black cat and white cat ካልን ግን በአንድ ሰውነቷ ላይ ሁለት ቀለም ያላት አንድ ድመት ማለት ነው። ኤ ከተደገመ ሁለት እንስሳ ነው፣ ካልተደገመ አንድ መልኩ ሁለት ይሆናል እንደማለት። በዚህ አይነት እንግዲህ ይሄንን ቀስ ብለን አመጣጡን ለልጆች በግልጽ ስናሳይ አረፍተ ነገር ለመስራት አይጨነቁም። ቀስ ብለው ያደር ይሰራሉ። ስታስተምሯቸው ስታሳዩአቸው ይሄንን ወደ ዩቲዩብ ገብታችሁ በደንብ መጠቀም ትችላላችሁ። በተደጋጋሚ ልጆቹን ለማስተማር አሁን እነዚህን በሚመለከት ፕራክቲስ ኤክሰርሳይዝ አድርጌያለሁ። fill in the following gaps with am or are ብቻ ነው የምንጨምረው። ከሁለት አንዱ ነው። ኢዝ አይገባም እዚህ ውስጥ። ለምን? አይ አም ነው የምንለው፣ ዊ አር ነው የምንለው። ለዩ ለሶስቱም አር ነው። አይ አም፣ ዊ አር፣ ዩ አር፣ ዩ አር፣ ዩ አር። ዜም ለሶስት ነው።
ለሰው ይሆናል፣ ለእንስሳ ይሆናል፣ ለእቃ ይሆናል። they are ነው። ስለዚህ am እዚህ ጋር ይገባል። ለሌሎቹ በሙሉ are ነው የሚገባው። ፕራክቲስ ኤክሰርሳይዝ ደግሞ 3B ምንድነው የሚለው? fill in the following gaps with is እና are ነው። አሁን is ለማን ይገባል? ቀላል ነው። ለሂ፣ ለሺ፣ ለኢት is ነው። ለአይ am ነው የሚገባው። ለቀሩት we you they ለሚለው ደግሞ are ነው የሚገባው። ይሄን ህግ ካወቁ በቀላሉ እዚህ ውስጥ ማስገባት ይችላል። እዚህ ጋር አንድ ማስታወሻ አለ። ለምሳሌ he and I are students ነው የምንለው። and ማለት እና ማለት ነው። ከበደና አየለ ልጆች ናቸው ነው እንጂ ነው አይባልም። ፕሉራል ማለት ጥንድ፣ ሁለት፣ ሶስት ሲሆኑ ብዙ ሲሆኑ and የሚያያይዝ ነገር ከሆነ ሁልጊዜ are እንደሚገባ ነው። he and I are students። እሱና እኔ ተማሪዎች ነን። ብዙ ጊዜ ይሄን አትገልብጡ ይላሉ ፈረንጆች። I and he ከማለት ይልቅ ለጥሩ ነገር ሰዎችን ፍለፊታችን ያሉትን አስቀድመን እኛም ሰከንድ ማድረግ ጥሩ ነው። ሞራሊ እንደዛ ነው የሚያሉት። ስለዚህ he and I are students። she and we አጠገብህ ያለችው ነች፣ ሩቅ ናቸው። ስለዚህ እሷን አክብራሃል ማለት ነው። she and we are teachers። you and they ሩቅ ናቸው፣ are friends። a boy and a girl ሁለት ናቸው። and ወንድና ሴት ልጅ ልጆች ናቸው። are ነው የሚገባው ማለት ነው። ስለዚህ and is equal to እና ማለት ነው are ነው የሚገባው። ስለዚህ ይሄን ጥርት ባለ ሁኔታ እነዚህን ህጎች ካዩ ልጆቹ በቀላሉ አረፍተ ነገር ከኋላ የተማርናቸውን ቃላት በመጠቀም አንዳንድ ነገሮችን ቀላል አረፍተ ነገሮችን መግለጽ የሚችሉበት ሁኔታ ነው ያለው ማለት ነው። ስለዚህ እነዚህን ነገሮች ደጋግማችሁ በዩቲዩብ ቻናላችን ውስጥ ገብታችሁ ብታዩ በቀላሉ ልጆች በሚገባቸው ሁኔታ ገልጸን በኋላ እያደር እያሉ ሲሄዱ ሁሉንም ነገር በእንግሊዘኛ ቢነገራቸው መረዳት ይችላሉ። ከመጀመሪያው ግን they will be confused። እንደዚህ ግልጽ ስናደርግላቸው ግን ቀስ ብለው እየገባቸው ሲሄዱ ሁሉን ነገር በእንግሊዘኛ የማወቅ ችሎታቸው ከፍ እያለ ይሄዳል ማለት ነው። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። ይሄን ነገር ደጋግማችሁ ለልጆቻችሁ፣ አዋቂዎችም ከፍተኛ ደረጃ ላይ ያላችሁ በሙሉ ለልጆቻችሁ ይሄንን በማየት ማስተማር ትችላላችሁ። ለዛሬው እንግዲህ እዚህ ላይ አበቃለሁ። አመሰግናለሁ።